የብራዚል ብሔራዊ ቡድን በመጨረሻም ሽንፈቱን ተከናንቧል። እጅግ አሳዛኝ የሆነ ሽንፈትን የገጠማቸው በኖርዌይ 2-1 ነው የተሸነፉት። ፔናልቲ በመጀመሪያው አጋማሽ አግኝተው ነበር፣ አልተጠቀሙበትም። እንደዚሁም ኔማር በሁለተኛው አጋማሽ ገብቶ አንድ ከሽንፈት ያልታደገቻቸውን ፔናልቲ አግኝተው አግብቷል። ሁለት ፔናልቲ አግኝተው ነበረ ብራዚሎች፣ ነገር ግን ያን ወደ ጎል መቀየር ባለመቻላቸው የሃላንድ ድንቅ ሁለት ጎሎች ታግዘውበት እንግዲህ ብራዚል ከዓለም ጫው ተሰናብታለች ማለት ነው። ወደ ሩብ ፍጻሜ መግባት አልቻለችም። ኖርዌይ እንግዲህ በጨዋታ ብትበለጥም ነገር ግን በሁለቶቹ ጎል ምክንያት ወደ ሩብ ፍጻሜ ተቀላቅላለች። መልካም ቆይታ። ሁለተኛዋ የዓለም ዋንጫ አዘጋጅ አገር መሰናበቷ ይፋ ሆኗል። እንግሊዝ ከሜክሲኮ የነበረው የሌሊቱ ጨዋታ በእንግሊዝ 3-2 አሸናፊነት ተጠናቋል። እንግሊዝ በ10 ተጫዋቾች ነው በቀይ ካርድ ወጥቶባት ነበር አንድ ተጫዋች። በዛ ምክንያት እንግዲህ በ10 ተጫዋች 3-2 አሸንፋ ወሳለች። ቤሊንግሃም 2 ጎል አስቆጥሯል። እንደዚሁም ሃሪኬን 1 ጎል አስቆጥሯል። ያው ኮከብ ጎል አስቆጣሪነቱ እንደዚሁም እየተፎካከረ ነው የሚገኘው ሃሪኬን ማለት ነው። እንግሊዝ እንግዲህ ወደ ቀጣይ ዙር ማለፏን አረጋግጣለች። ሜክሲኮም አዘጋጁ ሀገር እንግዲህ ካናዳን ተከትላ መውደቋን አረጋግጣለች ማለት ነው። ድንቅ ጨዋታ ነበር። እንዴት አገኛችሁ ጨዋታውን?